ስብሃት ብልግናን በኩራትና በድፍረት ሲኖረው የኖረውንም ብልግና በድፍረትና በንቀት ሲዘግበው ነው ያስተዋልነው። ጸጋዬ ገብረመድኅን ጴጥሮስ ያችን ሰዓት የሚባለውን በአንድ ሌሊት ጽፎ ለመጨረስ ምክንያት የሆነው እንደ ስብሃት ያለ ነውረኛ ያገር ጉድፍ በሐውልቱ ላይ ሲሸና በማየቱ ነበር። ስብሃት ወጣት ሴቶችንና አረቄውን ከጎኑ አስቀምጦ ከመኖር ውጪ የሚያልም አልነበረም። እምነትና ፍቅር ሞተው የተቀበሩበት የሚንጠራወዝ መቃብር ነበር። ንባብና ስነ ጥበብ ለስብሃት እድሜ ዘመኑን ሲወስደው እንደኖረው እጸፋሪስ ያሉ ሕይወትን አለዝቦ ህሊናን አስተኝቶ በስንፍና ሐሴት ውስጥ ለመዘፈቅ የሚያገለግሉ አደንዛዥ እጾች ናቸው። ሞሮ ግፍ እያየ ግርፍ እየቆጠረ እስከ 40 መቁጠር የተማረ የእምባጋኑ ደርቆ ትውኪያ እንጂ እምባማ ይወጣው እምነት፣ ፍቅር፣ ሀገርና ሰው በውስጡ የሞቱ ነፈዝ ነው፣ የቁሙት ነው። በጸጋዬ ሳታይር ሞሮ አይኖቹ ግፍ ማስተዋል የለመዱ ስሜቱ ከውስጡ የቀዘቀዘ ትፋት በቀር ሕይወት የማይወጣቸው የዘመኑ ምሁራን የመድረክ ውክልና ነው። ይሁንና ጸጋዬ ራሱን ከዚህ ቤተሰብ ነፃ አያደርግም። የዘመኑን በሽታ ያውቃል። ከበሽታ የመፎስ የመጀመሪያ ምዕራፍ በሽታን መካድ ሳይሆን ማወቅና መጋፈጥ መሆኑንም ያውቃል። የሱ ትልቅነት እዚህ ላይ ነው። እንደ ስብሃት ያለው ደግሞ በሽታውን በትውልድ ደም ስር እያሰራጨ ሞት እየተነፈሰ ያረቄ ግሳቱን በድፍረት አሳትሞ ያከፋፍላል። የጨዋ ምክር ብዬ ስሰማ የኖርኩት መንጋጋ ሙሉ የኮሾ ሲጋራ ጢስ መሆኑን ያወቅኩት ውያ ድሬ ነው ይላል አርበኛው ደንበል ስለ ጨዋ ምክር የዘመኑ ልሂቃን ሊያስተምሩት ሲሞክሩ። እንዲህ እንደኛ ለአገር ግድ የለኝም፣ ለትውልድ ግድ የለኝም፣ ለፍትህ ግድ የለኝም፣ ለነጻነት ግድ የለኝም ብሎን ሲያበቃ ለሰው ልጅ ግድ አለው ይሉናል የስብሃት ዜና መዋል ዘጋቢዎች። ስብሃትና ሌሎች ባልንጀሮቹ በጋራ ሐውልቱ ላይ ሸንተው ለመሄድ ያግባቡትና በዚህ ድርድር ሱሪውን አውልቆ 6 ኪሎ ሐውልት ስር ነውሩን ከመጣል ታግሶ በአንድነት በሐውልቱ ላይ ሸንተው መንገዳቸውን ይቀጥላሉ። ጣና ይስጥልን ሀብል ተረክቤት የዘመናችን ዲዮጋን ስብሃት ገብረ እግዚአብሔርን ከሌላ ማዕዘን አርክቴክት ሚካኤል ሽፈራው ስብሃት ገብረ እግዚአብሔር በ30 ጸሐፊያን ገጣሚያንና ሰዓሊያን እይታ በሚል ባለማየሁ ገላጋይ አርታይነት ከታተመው መጽሐፍ ላይ የዘመናችን ዲዮጋን ስብሃት ገብረ እግዚአብሔርን ከሌላ ማዕዘን ሲል የሥነ ሕንፃ ባለሙያው አርክቴክት ሚካኤል ሽፈራው ስለ ስብሃት ገብረ እግዚአብሔር ያሰፈረውን ጽሑፍ ልናጋራችሁ ወደድን። ቻናላችንን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ስለምታደርጉልንም ሁሉ በማመስገን አብራችሁን ቆዩ። አንድ እንዲህ ተጀመረ። በአጋጣሚ ተገናኝተ ስናወጋ ለዓለማየሁ ገላጋይ ስለ ስብሃት ስራዎችና ከስብሃት ጋር ባሳለፍኳቸው ዘመናት የታዘብኩትን አጫወትኩት። ረጅም እንድምታና ሀተታይን በአስደናቂ ትዕግስትና ጥሞና አዳምጦ ሲያበቃ አንድ ሐሳብ ጣል አደረገልኝ። የኔ አስተያየት እሱ ከዚህ ቀደም ስብሃት ገብረ እግዚአብሔር ሕይወትና ክህሎት በሚል ርዕስ ያሳተመው መጽሐፍ ከያዘው ሐሳብ የሰሜንና የደቡብ ዋልታን ያህል የተራራቀ ነው። ይሁንና ይሄንን ከተረዳም በኋላ ለስብሃት የተለያዩ ሰዎችን አስተያየት የያዘች መጽሐፍ ለማሳተም ዝግጅት ላይ መሆኑንና የኔም ሐሳብ በዚህ መጽሐፍ ቢካተት እንደሚወድ ገልጾልኝ ያወራሁትን ሐሳብ በጽሑፍ እንዳሰፍረው ጠየቀኝ። ምንም እንኳን ከዚያን ቀደም ስለ ስብሃትና ስራዎቹ ያለኝን ሐሳብ በጽሑፍ ማስፈር ጠቀሜታ አለው ብዬ አስቤም ማላውቅ ቢሆንም ስለ ስብሃትም ሆነ ስለ ሌሎቹ ጸሐፊዎቻችን የተለያዩ ሐሳቦች ለአንባቢያን መድረሳቸው መልካም መሆኑን በማሰብ የተጠየቅኩትን ለማድረግ ቃል ገባሁ። ይሁንና ቃል ብገባም ከየት እንደምጀምርና በምን መልክ ልጽፈው እንደምችል ለመወሰን ተቸግሬ ለብዙ ጊዜ ሳመነታ ቆየሁ። በመጨረሻ ግን ይህን ስራ በሙያዊ የሥነ ጽሑፍ የትንተና ዲሲፕሊን ልስራው ብዬ ብነሳ ፕሮፌሽናል ሀያሲ ባለመሆኔ ሙያዊ ትጥቅና ብቃቱ እንደሚጎድለኝ ይህን ማድረግም ራሱን የቻለ ረጅም ጊዜና ሰፊ ጥናት የሚጠይቅ ሙያዊ ተግባር በመሆኑ ያንን ለባለሙያዎቹ ትቼ ስለ ስራዎቹና ሕይወቱ የሚሰማኝንና ሕይወቱና አስተሳሰቡ ከሱ ጋር አብረን በቆየንባቸው የወጣትነት ዘመናት በኔና በሌሎች ወጣቶች ላይ አሳድሮብን የነበረውን ተጽዕኖና ውጤቱን ወደ ሐሳቤ በመጣበት ሁኔታ እንዳለ ብተርከው እንደሚሻል ወስኜ በዚህ መልኩ አደራጀሁት።
2. የዘመናችን ዲዮጋን። ዲዮጋን ሲሲኒዝም የውሻ ፍልስፍና ተብሎ የሚጠራው የጥርጣሬ ፍልስፍና አባት ነው። ሴኒክ ወይም ውሻዊ የሚለው የወል ስም ዛሬ በአራቱም ማዕዘናት በጥርጣሬ ለሚተበተቡ አቅጣጫ ጠፍቶባቸው በነሲብም ሆነ በደመነፍስ የሚራመዱትን የገዛ አእምሯቸው ግዞተኛ ለሆኑ የዘመናችን እምነት አልቦች የተሰጠ መጠሪያ ሆኗል። ዲዮጋን የጥንታዊት ግሪክ ስልጣኔ የፕሌቶን ዲያሎጎች ጸንሶ በወለደባቸው የሰው ልጅ አእምሮ መስኮት በሰፊው ተከፍቶ በነበረባቸው በእነዚያ ዘመናት የኖረ ነው። ዲዮጋን በማህበረሰቡና በማህበራዊ ስርዓቱ ላይ የነበረውን ተቃርኖ ለማሳየት በሚል በበርሜል ቁራጭ ውስጥ ከሚጸየፈው ማህበረሰብ የዕለት ጉርሱን እየለመነ ይኖር የነበረ ግሪካዊ ፈላስፋ ነው። ሕይወትን በዚህ መንገድ ሊመለከት የተገደደበትን ሰበብ ለማወቅ ስለ ዲዮጋን አስተሳሰብ ሊናገር የቻለ አንድም የጽሑፍ ሥራው አልተገኘም። ይሁንና ሕይወቱ ራሱ አንድ የሚነግረን ነገር አለ። አንድ ጊዜ ዲዮጋን በቀትር ኩራዝ ይዞ ገበያ ወጣ። የአቴና ሰዎች ምነው ወዳጃችን ዲዮጋን በጠራራ ፀሐይ በኩራዝ ምን ጠፍቶብህ ትፈልጋለህ ቢሉት ሰው ጠፍቶብኝ እየፈለግኩ ነው ሲል መልስ ሰጠ። በሌላ ጊዜ ደግሞ ታላቁ እስክንድር የአቴና ከተማን ተቆጣጥሮ ዝናውን ሲሰማ የኖረውን ዲዮጋንን ለማግኘት ያስባል። ወዳለበት ስፍራ ውሰዱኝ ብሎ ዲዮጋን ከሚያድርባት የበርሜል ጉማጅ ደረሰ። እንዲህ ሲልም ጠየቀው፣ ወዳጄ ዲዮጋን ስላንተ በዝና እጅግ ብዙ ሰምቻለሁ። በዓለም ላይም የፈለግኩትን ማድረግ እምችል ነኝና ምን እንዳደርግልህ ትወዳለህ? በዚህ ጊዜም ዲዮጋን መለሰ፣ አንድ ነገር ብቻ ለምንሃለሁ፣ ከነ ስጦታህ ከፊቴ ዞር በልልኝ፣ የምሞቃትን ፀሐይ አትጋርደኝ። ታዲያ ዲዮጋን በበርሜል ጉማጅ ውስጥ ይኖር በነበረ ወቅት አቴና እንደ ዘመናችንና እንደምንኖርባት ከተማችን ጎዳና ዳሪ ወጣቶች መንገዷን ሞልተው ፈሰው ቢሆን ኖሮ ምናልባት ዲዮጋንን ከመንገዳዳሪው መንጋ ለይቶ ማግኘት አስቸጋሪ ይሆን ነበርና የፍልስፍናውን ሐሳብ የሚያስጨበጭብለት ሌላ መንገድ መፈለጉ አይቀርም ነበር ቢባል ስህተት አይሆንብንም። አዎ ሲሲኒዝም በስነ ልቡና ሐኪሞች የሚመረመር ክሊኒካል በሽታ ነው። በማይጨበጥ አስተሳሰብ መንፈሳቸውን ተሰንክለው የራሳቸውን ዳቦ ማፍራት ተስኗቸው የሌላውን እራት እየበሉ እስከ ለተሞታቸው ግብናቸውን የሚጎትቱ የአገርና የማህበረሰብ ሸክሞች በረከሱበት በዚህ በእኛ ዘመን የዲዮጋን ሴኒክ ፍልስፍና ያስፈልገን እንደሆነ ገና አልተገለጠልኝም። የኛው ዲዮጋን ስብሐት ገብረ እግዚአብሔር ግን ዘልቆ ላልመረጠው የህይወቱ ከፊል ገጽ ወጥ ፍልስፍና የሌለው ዲዮጋን ያስመስለው ነበርና ነው የግሪኩን ዲዮጋንና አስተሳሰቡን ማንሳቴ። ግማሽ ዘመኑን ያሳለፈባት የተረት ሰፈሯ ዛኒጋባ ከዲዮጋን የበርሜል ጉማጅ እጅግም አትሻልም። እስከማውቀው ድረስ አሁንም ግማሽ ዘመኑን ያሳለፈው ልክ እንደ ዲዮጋን ሁሉ ከልመና በማይሻል የዕለት እንጀራውን አረቄና እጠፋሪሱን የሚሸፍንበትን ሽራፊ በመቃረም ነው። በእርግጥ በየሳምንቱ በየጋዜጦቹ ከሚጽፋቸው ትርጉምና ፋይዳቸውን ለመረዳት የሚያስቸግሩ በንቀትና በድፍረት ለተሞሉ አብዛኛዎቹ በሐሺሽና ባረቄ በነፈዘ አእምሮ ሳለ ለሚጽፋቸው በነውር የተለወሱ ጽሑፎቹ ደሞዝ ይቆረጥለታል። አልፎ አልፎም የቀድሞ መጽሐፎቹን አንዳንዴም የጋዜጣ ጽሑፎቹን ጭምር በመጽሐፍ አስጠርዞ አንዴ እንደወጣ አንዴ እንደወረደ እያለ በመሸጥ ጥሩ ገንዘብ ያገኝ እንደነበር አውቃለሁ። ይሁንና ገንዘብ ባገኘ ጊዜ ገሚሱን እንደሱ ከዘላለማዊ የፋይናንስ ቀውስ እየዳከርን በቃርሚያ ለምንኖር ያካፍለናል። እኛም በተራችን ኪሳችን ሲያገግም ብድራችንን ለምንከፍል ባልንጀሮቹ መሆኑ ነው። ቀሪውን ከሱ ጋር በዚሁ ዘላለማዊ ቀውስ ውስጥ ለሚኖር ቤተሰቡ ያቃምሳል። የተረፈችውን ባረቄ በጫትና በእጽ ፍጆታ ስለሚጨርሰው ተመልሶ በዚያው በኖረበት የቃርሚያ ኑሮ ውስጥ ተዘፍቆ የምናገኘው በጥቂት ቀናት ውስጥ ነበር። የሲኖፑ ዲዮጋንና የኛው የርባ ገረዱ ዲዮጋን ልዩነታቸው ግልጽ ነው። የሲኖፑ ዲዮጋን በድህነት ሲኖር በራሱ ሚዛን በአካልና በመንፈስ ሙሉ የሆነ ሰው ለመፍጠር ያልቻለችውንና አንድ ሙሉ ሰው በጠራራ ፀሐይ በኩራዝ ፈልጎ ያጣባትን ዓለም ከነጓዟ ተጠይፎ በፍልስፍናው መፈተኑ ነበር። የኛው የርባ ገረዱ ዲዮጋን ግን እንደዚህ አልነበረም። ሀገራችን ካፈራቻቸው ወጣት ልጃገረዶች ውበትና ሙቀት አንስቶ አጋፋሪ እንደሻው ማልዳ እስክትወጣ እስከሚናፍቋት ጀንበር ድረስ እንዳታልቅበት በስስትና በፍቅር አይን እያየ ጣፋጩን እንደሚልስ ስስታም ልጅ ሕይወትን በስስትና በጉጉት ግለኛ ደስታን በማነፍነፍ ያሳለፈ ነበር። ያለ ማህበራዊና ቤተሰባዊ ኃላፊነት በዝሙትና በአልኮል ተነክሮ ለመኖር ከነበረው የማያወላውል አቋሙ ከሚመነጭና በዚሁ ሰበብ ከሚታይ ያኗኗርና ያስተሳሰብ ልዩነት በስተቀር ከማህበረሰቡ ጋር ምንም አይነት ማህበራዊ ተቃርኖ አልነበረውም። አብሬው በነበርኩባቸው ጥቂት ዘመናት እንደታዘብኩት የስብሐት ድህነት ነግዶ ለማትረፍ ለመሾም ለመሸለም የሚያስችለውን ዲሲፕሊንና ትጋት ከማጣት የሚመነጭ ነው። በውስጡ ማህበራዊ ኃላፊነት ባለመኖሩና በራስ ወዳድነቱ ምክንያት ሊደርስባቸው ባለመቻሉ ተገዶ የመጣበት እንጂ እንደ አቴናው ዲዮጋን በማህበራዊ ትጋትና ዲሲፕሊን ላይ ፍልስፍናዊ ጥያቄ ስለነበረው ከቶም አይደለም። ስብሐት ምንም ሳይሰራ የራሱን የሞራል አንጓ ካነካካ
በረከተ የስንፍና መንፈስ በሚወለዱ የምንግዴ መጣጥፎቹና ባደንዛዥ ወጎቹ ማህበረሰቡን እያፈዘዘ የኖረ ሰው ነው። ለሚያቀርባቸው ጽሑፎቹ በቂ ገንዘብ እየተከፈለው ወጣት ሴቶችንና አረቄውን ከጎኑ አስቀምጦ ከመኖር ውጪ የሚያልም አልነበረም። በዚሁ አይነት ዘላለማዊ ሕይወት እንዲኖር ቢፈቀድለት የሚመኝ ከዚያ ባሻገር እምነትና ፍቅር ሞተው የተቀበሩበት የሚንጠራወዝ መቃብር ነበር። ንባብ ሆነ ስነ ጥበብ ለስብሃት የሰው ልጅ ራሱንና ሕይወቱን ሲፈትሽ የኖረባቸው በጊዜና በታሪክ ውስጥ ከዘመነ እንስሳ ወደ አማልክትነት ለመራመድ የሕይወትን ምስጢር የመረመረባቸው መሳሪያዎቹ አይደሉም። ንባብና ስነ ጥበብ ለስብሃት ዕድሜ ዘመኑን ሲወስደው እንደኖረው ዕፀ ፋሪስ ያሉ ሕይወትን አለዝቦ ህሊናን አስተኝቶ በስንፍና ሐሴት ውስጥ ለመዘፈቅ የሚያገለግሉ አደንዛዥ እጾች ናቸው። ስለዚህ የስብሃት የድህነት ኑሮ ከስንፍናና ድሎት ወዳድነት የመነጨ እንጂ ከቶም የብህትውና አልነበረም። ብህትውና ብቸኝነት ነው። ብህትውና ከዓለም በላይ የሆነውን የሕይወት ትርጉም ፍለጋ ዓለምን ከነጓዟ በሕይወት ሳሉ መሰናበት ነው። እንደ ስብሃት ያሉ ከስንፍና ጋር የቆረቡ ባህታውያን አእምሯቸው በኃላፊነት ሸክም እስካልተጫነ ድረስ ስጋዊ ድሎት ቢጎድልባቸው ግድ የላቸውም። እንዲህ ያሉቱ ባህታውያን የሀገርና የሕዝብ ኃላፊነት እንወስዳለን ብለው ወይም የስልጣን ናፍቆት አስክሯቸው በመንግስት ኃላፊነት መንበር ላይ የሚቀመጡ ወይንም ነግደን እናተርፋለን ብለው ለማይደረስበት የህልም ዓለም ድል የሚደክሙ ወይንም ማህበረሰቡን በሳይንስና በግብረ ገብ እንቀርጻለን ብለው የሚዋትቱ አለያም ደግሞ ዓለምን የሚያክም ወይንም የሚመረምር ፍልስፍናና ጥበብ ለመውለድ እንጠበባለን ብለው በፈተና ውስጥ የሚገቡ ሁሉ አንዳንዶቹ ላዩን በምሁት የሚኖሩ ቢመስሉም እንኳ በሐሳብና በመንፈስ ሸክማቸው ከባድ መሆኑን ስለሚያውቁ ለስጋዊ ምሁት ብለው ከስንፍናቸው የሚያገኙትን የመኝታ ሰላም አሳልፈው መስጠት አይፈልጉም። 3 ስብሃትና ጸጋዬ አንጻራዊ እይታ። እሳት አመድ ወለደ ይላል ጸጋዬ ስለ የነሱን ትውልዱን የሚያነጻጽረው ድፍን አፍሪካን ቀጥቅጠው አስገብረው ሲዘርፉና ሲያዋርዱ ከኖሩ ነጮች ጥርስ ለማዳን ሲተናነቅ በዚሽ ምድር ተራሮች ደሙን እንደ ወንዝ ሲያፈስ ዘመናትን ከተሻገረው የቀድሞ ትውልድ ጋር ነው። እሳት አመድ ወለደ፣ አባቴስ ወንድ ወለድኩ ይበል ይበል በቃ፣ በምላሱ የሚያመረቃ ወኔው ባረቄ የሚነቃ ልቡን በቧልት የሚደቃ። ጸጋዬ የሚወቀስባቸው ብዙ ነገሮች ቢኖሩም ከስብሃት ከሚለዩት ቁም ነገሮች አንዱ በግጥሞቹና በቲያትሮቹ ውስጥ የምንሰማቸው የንስሐ ድምጾች ናቸው። ለዚያውም በዚህ ግጥም ንስሐው ስለ ትውልዱ የተገባ ንስሐ እንጂ እሱ ራሱ በቧልትና ባረቂ ግሳት የሚወቀስ ሆኖ አይመስለኝም። እንደዚያም ሆኖ እንደ ስብሃት ያሉትን የዚያ ትውልድ ሽንፈቶች ከራሱ ቀላቅሎ በየጊዜው በራሱ ወቀሳ ንስሐ ድምጽ ማንሳቱ ዘውትር የተለመደ ነበር። ቤተ ክህነትን በጠፋሪስና በአብሾት ትፋት ያልኮሰኮሱ የደባትር እጣቢዎች ዛሬም በጫት ዶካኪ ትፋት የመድረክ አልኮስኳሾች ተተክተዋል ይላል። በሃሁ ወይም ፐፑ ቲያትሩ ላይ ደግሞ ከቤተ ክህነት ድብትርናና መተት አስተሳሰብ ያልተላቀቀ ዘመናዊ ነኝ ሲል ቅጠል በጣሽ ቴክኖክራት ጠንቋይ ጨሌጣይ የሆነ ለአደራ የማይበቃ ትውልድ ከራሱ ያነሰ በእምነቱ አይጥ ያከለ የወደቀ ትውልድ እየተካ ቁልቁል የምንወርድበትን የውድቀት አዙሪት በምሬት ሲመሰክር በእናት ዓለም ጠኑ ቲያትር በአገር የምትመሰለው እናት ዓለም ጠኑ ሸክሜን ይሸከምልኛል፣ ጋሬን ይጎትትልኛል፣ ይመራኛል ብላ ተስፋ ሳድራ መራብ ላይ የሰየመችውና ቆይቶ ሞሮ የሆነው ጅሉ ሞሮ የዚያን ዘመን የነፈዘው የደብተራ ትውልድ ተምሳሌት ነው። ሞሮ እናቴን ያገባ ሁሉ አባቴ ነው እንደሚሉት በመድረክ እንደወከላቸው እኩዮቹ ግፍ እያየ ግርፍ እየቆጠረ እስከ 40 መቁጠር የተማረ የእምባጋኑ ደርቆ ትውኪያ እንጂ እምባማ ይወጣው እምነት፣ ፍቅር፣ ሀገርና ሰው በውስጡ የሞቱ ነፈዝ ነው፣ የቁሙት ነው። በጸጋዬ ሳታይር ሞሮ አይኖቹ ግፍ ማስተዋል የለመዱ ስሜቱ ከውስጡ የቀዘቀዘ ትፋት በቀር ሕይወት የማይወጣቸው የዘመኑ ምሁራን የመድረክ ውክልና ነው። ይሁንና ጸጋዬ ራሱን ከዚህ ቤተሰብ ነፃ አያደርግም። የዘመኑን በሽታ ያውቃል። ከበሽታ የመፎስ የመጀመሪያ ምዕራፍ በሽታን መካድ ሳይሆን ማወቅና መጋፈጥ መሆኑንም ያውቃል። የሱ ትልቅነት እዚህ ላይ ነው። እንደ ስብሃት ያለው ደግሞ በሽታውን በትውልድ ደም ስር እያሰራጨ ሞት እየተነፈሰ ያረቄ ግሳቱን በድፍረት አሳትሞ ያከፋፍላል። የጨዋ ምክር ብዬ ስሰማ የኖርኩት መንጋጋ ሙሉ የኮሾ ሲጋራ ጢስ መሆኑን ያወቅኩት ውያ ድሬ ነው ይላል አርበኛው ደንበል ስለ ጨዋ ምክር የዘመኑ ልሂቃን ሊያስተምሩት ሲሞክሩ። እንዲህ እንደኛ በእናት ዓለም ጠኑ ቲያትር አርበኛው ደንበል አባቶቻችን ልባም እኛ አፋም እያለ ነው ከዘመን መርገምት መላቀቅ ያቃተውን የሱን ትውልድ ጣፈንታ በሮሮ የሚነግረን። እንደ ስብሃት ያለው ደግሞ እንኳንስ በውድቀቱ ሊያዝንና ለራሱና ለትውልዱ ንስሐ ሊገባ ጭራሽ እንደ እሪያ በትፋቱ ላይ ሲንከባለልና በዚህም ሲከበርበት በሐዘን
እናስተውላለን። ለአገር ግድ የለኝም፣ ለትውልድ ግድ የለኝም፣ ለፍትህ ግድ የለኝም፣ ለነጻነት ግድ የለኝም ብሎን ሲያበቃ ለሰው ልጅ ግድ አለው ይሉናል የስብሃት ዜና መዋዕል ዘጋቢዎች። ጸጋዬ ለቴዎድሮስ ለጴጥሮስና ላለፈው የእምነትና የጽናት ዘመን በጽሁፎቹ ትንሣኤ ለመስጠት ግራና ቀኝ ተገድግዶ ሲያመጥ ስብሃት በእምነትና በአርበኝነት በልበ ሙሉነት ይሳለቅ ነበር። እናንተ አርበኞች ማክበር ብትፈልጉም ማምለክ እኔ መሳለቅ መብቴ ነው ይለን ነበር። ለእኔ እናቴን ያገባ ሁሉ አባቴ ነው ይለኝ ነበር። ስብሃት በፋሺስት ኢጣሊያን ዘመን ደርሶ እንዲህ እንደ ዛሬው ያለ የተማረ ሊቅ ሆኖ ቢሆን ኖሮ የግራዚያኒ ቱርጁማን ከመሆን አያፈገፍግም ነበር። ከድል ማግስት ደግሞ ተመልሶ ታዲያ ምን ነውር አለው ባለን ነበር። ኋላ እናቴን ያገባ ሁሉ አባቴ ነው ማለት ሌላ ምን ፍቻ አለው? በ1953 ስብሃትና ተስፋዬ ገሰሰ ለትምህርት ተልከው አሜሪካ ሳሉ የታሳሱ መፈንቅለ መንግስት አመጽ ይነሳና ሀገሪቱ ትበጠበጣለች። ተስፋዬ ገሰሰ በአገሩ ምን እየተካሄደ እንዳለ ለመረዳት በየጋዜጣው የተዘገበውን ያገላብጣል። በዚህ ጊዜ ስብሃት የነበረውን ግዴለሽነት በመደንገጥ የተመለከተው ጓደኛው አንድ ሰው ቢያንስ ወዳጆቹና ቤተሰቦቹ ያሉባት ሀገር በጦርነት ስትናጥ እንዲህ ያለ ግዴለሽነት ማሳየቱ ገርሞት ይጣለዋል። በሌላ ጊዜ ስብሃትና ጓደኞቹ ከውቤ በረሃ ሰክረው ሲመለሱ የ6 ኪሎ ሐውልት ጋር ይደርሳሉ። ከመሸተኞቹ ምሁራን አንደኛው የ6 ኪሎን ሐውልት የቂም ሐውልት በመሆኑ እንደማይወደው ይናገርና ሱሪውን ፈትቶ ሐውልቱ ላይ ካልተጸዳዳሁ ብሎ ያዙኝ ልቀቁኝ ይላል። ስብሃት ይህን የሚገልጸው በተለመደውና ናቹራሊዝም ያስተማረኝ ጥበብ ነው በሚለው ጸያፍ ቋንቋ ነው። ስብሃትና ሌሎች ባልንጀሮቹ ሐሳቡን በመጸየፍ ሳይሆን ምናልባት ጊዜ ላለማባከን ሲሉ ጓደኛቸውን እሱ ብቻውን ሱሪውን ፈትቶ ከሚጸዳዳ በጋራ ሐውልቱ ላይ ሸንተው ለመሄድ ያግባቡትና በዚህ ድርድር ሱሪውን አውልቆ 6 ኪሎ ሐውልት ስር ነውሩን ከመጣል ታግሶ በአንድነት በሐውልቱ ላይ ሸንተው መንገዳቸውን ይቀጥላሉ። ሌቱም አይነጋልኝ የተባለውን የስብሃት ልቦለድ ከፈጠሩ በማስታወሻው ከትቦ ካቆያቸው የዘመነ መሸታ ገድሎቹ አንዱ ይህ ለጤነኛ ሰው ለመናገር ቀርቶ ለማሰብ የሚቀፍ ድርጊት ነው። አለማየሁ ገላጋይ ይህን ከማድረጋቸውና በሌቱም አይነጋልኝ ለኛ በንቀትና በድፍረት ከመተረኩ ታላቅ ጥበብና ፍሬ ነገር እንደምንሸምት ሕይወትና ክህሎት በተሰኘ መጽሐፉ የአውሮፓ ሊቃውንትን እያጣቀሰ ያስተምረናል። ስብሃት ናቹራሊዝም ያጻጻፍ ስልቱ ሳይሆን የኑሮ ስልቱ ነው። ስብሃት በባለጌው በባለጌ ሲናገር ሲጽፍልን ሳይሆን ብልግናን በኩራትና በድፍረት ሲኖረው የኖረውንም ብልግና በድፍረትና በንቀት ሲዘግበው ነው ያስተዋል ነው። ጸጋዬ ገብረ መድኅን ጴጥሮስ ያችን ሰዓት የሚባለውን ስለ ሀገሩና ስለ እምነቱ ሲል አይኖቹ ሳይሸፈኑ ሞትን በልበ ሙሉነት ስለተጋፈጠ አንድ ኢትዮጵያዊ ሕይወት የጻፈውን ቲያትር በአንድ ሌሊት ጽፎ ለመጨረስ ምክንያት የሆነው እንደ ስብሃት ያለ ነውረኛ የአገር ጉድፍ በሐውልቱ ላይ ሲሸና በማየቱ ነበር። ሰውየው ሐውልቱን ድንጋይ ነህ እያለ ሲሸናበት በማየቱ ጸጋዬ ከቆሻሻው ሰው ጋር ተናንቆ ሲያበቃ ድንጋይ የተባለውን የመታሰቢያ ሐውልት በአንድ ሌሊት ሁለተኛ ሕይወት ሰጥቶት አደረ። እንዲህ ያሉ ፍቅር፣ እምነትና ጽናትን ለሀገርና ለትውልድ ትተው ሞትን በልበ ሙሉነት የተጋፈጡ አባቶች እንደነበሩ ላልሰማን በእምነት ረሃብ ለቆረፈድን ለኛ ድንጋይ የተባለውን የቂም ሐውልት በቲያትሩ ሁለተኛ ልደት ሰጥቶ ሊያስተዋውቀን ሲቃትት እነ ስብሃት በግፍ የተጨፈጨፉ ኢትዮጵያውያንና ያ ድርጊት ጨርሶ እንዳይረሳና መጪው ትውልድ ተዘናግቶ የአገር ነጻነት መልሶ ከቀኝ ግዛት ባርነት እንዳይወድቅ ለመታሰቢያ በቆመ ሐውልት ላይ የመሸታ ቤት ፍልስፍናቸውን እየጓጎሩ ያረቄ ማጣሪያቸውን ይሸኑ ነበር። በእርግጥ ማንም ሰካራም ነውሩን በየመንገዱ መድፋቱ የተለመደና የኖረ እውነት ነው። የሚያስገርመው እንዲህ ያለው ነውር በስነ ጽሑፍ ወግ ተጠርዞ ተጽፎ ሲሸጥና ሀገር ሲሻማበት ማየት ነው። ይህ የሚያሳየው ሀገራዊ ማንነታችን ምን ያህል በውስጣችን እየከሰመ እንዳለ ነው። የሚያስገርመውና የሚያሳዝነው ነውሩን በድፍረት በአገርና በትውልድ ላይ የሚደፋው ይሉኝታ ቢስ የሥነ ጥበብ አርበኛ ሆኖ ገድሉ ሲተረክለት ማየት ነው። የሚያስገርመውና የሚያሳዝነው መሸተኝነትና ሴሰኝነት የሚያስመካ ግብር ሆኖ በድፍረት ተጽፎ ተጠርዞ የወጣቶች ወንጌል ሲሆን ማየት ነው። በግብዝነት የምናወድሳቸው አባቶቻችን እንዲህ ያለውን ደፋር በሕይወት ኖረው ቢያገኙት ከውጭው ቅኝ ገዢ ጠላት አስቀድመው ባስወገዱት ነበር። 4 ሰልጥነን ንቀን አልፈነው የይሉኝታን መቀጣጫ ጋሼን ሲኮንኑት መኖርን አላወቀበትም በሚል ስሜት ነው። እሱ ደግሞ እነሱን እርሳቸው ነው የሚለኝ ይላል ዘነበ ወላ በማስታወሻው ላይ። እውነቱን ነው። የስብሃት የብልግና ነጻነቱ የሚመነጨው በማንም አስተያየት አለመነቅነቁ ላይ ነው። ስለ ስብሃትና ስለ ሕይወት መንገዱ የነበረኝን ሐሳብ በኦፊሻል በጽሑፍ ጽፌው ባያነበውም አብረን በነበርንባቸውና በመጨረሻም ባስተሳሰብ በእምነትና በሕይወት መንገድ እየተራራቅን ሄደን ጨርሰን መገናኘት እስካቆምንባቸው ዓመታት በተለያዩ ጊዜያት በተለያዩ መንገዶች
እያነሳሁ ከስብሃት ጋር አውርቼባቸዋለሁ። ስብሃት በሱ ላይ ለሚሰነዘሩ አሉታዊ ሐሳቦች ሁሉ ግድ የሌለው በመሆኑ ይሁን ወይንም ግድ የሌለው ሆኖ መታየት ስለሚፈልግ፣ ምክንያቱም ለሚያደንቁትና ለሚያከብሩት ግድ ካለውና የራሱን መወደስ የሱ ባልሆነ ዲሲፕሊንና በትጋት በዜና መዋል መልክ ለ7 ዓመታት በየሳምንቱ እየተገኘ እስከ ማስመዝገብ ድረስ ግድ ካለው በሱ ላይ ስለሚነሱ ፈታኝ ጥያቄዎች ግድ የለውም ማለት ስለማይቻል ማለቴ ነው። ወይም ደግሞ ማንም የማንንም ሕይወት የመዳኘት ወይም የመተቸት መብት የለውም ብሎ ስለሚያምን፣ ምክንያቱ በግልጽ ባይታወቅም በማንም የሕይወት መንገድ ላይ የእውነትም ሆነ የሽንገላ ውዳሴ አድናቆት በቀር የተቃውሞ አስተያየት ሲሰጥ ወይም ሲተች ሰምቼው አላውቅም። ያለመነካካት ፖሊሲ አንዱ የስብሃት ሃይማኖት ነው። አትድረስብኝ አልደርስብህም እንደማለት። ስብሃት ይሄን ብቻ ሳይሆን የራሱን መንገድ ትክክለኛነት ለማስረዳት ሲደክም ወይም ደግሞ ይህን መንገድ ለመምረጥ የተገደደበትን ሰበብ ለማብራራት ሲሞክር ተሰምቶም አያውቅም። ሌላው የስብሃት ያልተጻፈና የማይነገር ሃይማኖታዊ ፍልስፍና ሕይወቴን ለኔ በሚያስደስተኝ መንገድ የመኖር መብት አለኝ፣ አንተ የራስህን ሕይወት እንደተመቸህ ኑራት፣ ማንም በኔ ሕይወት ገብቶ ዳኝነት የመስጠት መብት የለውም። አለኝ የሚል ካለም መወድስ ከሆነ መልካም፣ ዝንታለም ተቀምጬ አዳምጠዋለሁ። ወቀሳና ጥያቄ ከሆነ ግን እምሰማበት ጆሮ የለኝም፣ እኔም ስለማንም ሕይወት ግድ የለኝም የሚል ይመስላል። በስብሃት ዓለም ወግና ተረት፣ ቀልድና ጨዋታ ማዳመጥ እንጂ ውይይትና የሐሳብ ግጭት እምብዛም ስለማይመቸው ስለ ሕይወት ፍልስፍናው ለመረዳት የሞከርኩባቸው የውይይት እድሎች ሁሉ አንድም በቸልታ አለዚያም በቀልድና በጨዋታ እየተዘለሉ ያልፉ ነበር። ዛሬ ስብሃት በሕይወት ኖሮ ይህን ጽሑፌን ቢያነበው ኖሮ በሀገራችን ሊቃውንት ወግ በተለመደው የአዋቂ ቸልታና ንቀት እንዲህ ያለ ሐሳብ መጻፉንም ያልሰማ ያህል በዝምታ ያልፈው ነበር ብዬ ገምታለሁ። ስለዚህ ይህ ጽሑፍ ስብሃት በሕይወት በሌለበት በመጻፉ የጎደለው ነገር ያለ ሆኖ አይሰማኝም። በሰየጠኑትማ ዘንድ አንዱም የባላንጣ ዘዴ ባዕዳን ስውር መንገድ የዘመናዊ ጦር መሳሪያ ነው ታዳጊ አገር ለማንጋደድ እምነቱን ለማወናበድ የአንድን ትውልድ የልም አቅጣጫ ወደፊት ሳይሆን ወደታች አመንምኖ ማቀጨጫ ቢልህ ፌጦ በግልምጫ ለህሊናህ ማጋለጫ ናቀው እርግፍ አርገህ ተወው ተቢጤው ጋር አትንጫጫ ሰልጥነን ንቀን አለፍነው የይሉንታን መቀጣጫ። በዚህ የጸጋዬ ገብረመድኅን ውብ ቅኔ ውስጥ የምንሰማው የንስሐ ድምፅ የአገራችን ጠቢባን የተከታዩን ትውልድ ጥያቄ እንደዋዛ ሲያልፉ የኖሩበትን መንገድ ነው። የልጁን የሕይወት ጥያቄ የመመለስ የሞራል ብቃት ያለው መምህር ጥያቄ የሚያነሱ ልጆችን እርሳቸው ብሎ አግድሞ የሚሄድ አይመስለኝም። አንድ መምህር ስለኔ ሕይወት አይመለከትህም ስላንተም ሕይወት አይገደኝም ካለ በኋላ አነበብኩ ከሚለውና ከሚጽፈው ስንክሳር ምን እንደምጠብቅ አልተገለጠልኝም። በክርስትና የንስሐ አባት፣ በሂንዱ ሃይማኖት ደግሞ ጉሩ፣ በምዕራባዊ ባህል ሮል ሞዴል የሚባሉ የመንፈስ አባቶች አውቀውት እንደ ስብሃት ያሉት ለማንም ግድ የሌላቸው ዳተኞች ደግሞ ሳያውቁትም ቢሆን የገዛ ሕይወታቸውን ሲኖሩ በተለይ በወጣቱ ትውልድ ላይ ጥላቸውን ማሳረፋቸው አይቀርም። የስብሃት ጥላ ከነበዓሉ ግርማ ጀምሮ ራሴን ጨምሮ ባሴ ሀብቴንና ደምሴ ጽጌን የመሰሉ ከፍ ያለ የመረዳት አቅምና ሰፊ የንባብ ልምድ ካላቸው ወዳጆች አንስቶ ለጋምሮና ሁሉን የሚያምን ቀና ልብ ባላቸው በርካታ ወጣት ወንዶችና ሴቶች ልጆች ላይ ወድቆ ገሚሱን ሲያስቃዥና ሲያነሆልል ገሚሱንም በጊዜ ብዛት በቀስታ ሞራላቸውን አንቅዞ አፍዝዞ ሲጥላቸውም አይቻለሁ። የስብሃት ቆሎ ተማሪዎች ወይም ያረቂ ተማሪዎች ሳለን መምህር እንደተነካበት ደቀ መዝሙር በታላቅ የመቆርቆር ስሜት እንዲህ ላሉ ጥያቄዎች የምንሰጠው መልስ እሱ ሕይወቱን ለራሱ ኖረ እንጂ ተከተሉኝ ብሎ ማንንም ጠርቶ አያውቅም፣ አንተም የራስህን መንገድ የመምረጥ መብትና ግዴታ የራስህ ነው የሚል ነበር። ይህ መቼም ድንቅ ነገር ነው። በዚህች ተጠጋግተንና ተፋፍገን በምንኖርባት ዓለም ያንዳችን ሐሳብና ሕይወት ሌላችንን የማይነካ ቢሆን ይህ ፍልስፍና እውነት በሆነ ነበር። ይሁንና በዚህ ጽሑፍ ግብም አድርገው ባለፉት የድካምና የሽንፈት ዘመናት ሮል ሞዴል አድርገን የወሰድናቸው ጀግኖቻችን በትንሣኤ ዘመን ሮል ሞዴሎች መቀየር ካልቻልን ራሳችን የራሳችንን የመውጫ መንገድ የምንቀይስ መሐንዲሶች መሆን እንደሚበጀን ያለኝን እምነት ለማካፈል ነው። በተለይ እንደኛ ዘመን 12ኛ ክፍልን አጠናቆ ለዓመታት መንደር በመዋል ብዛት በጫትና ባረቂ ቤት ፍልስፍና ከመናወዝና የሙት ዘመን ፈላስፎች ደቀ መዝሙር ከመሆን ዘመን ለታደጋቸው ወጣቶች የጽሑፌ ግብ የጋራችን ነው። 5 ጠይም መልአክ። አለማየሁ ገላጋይ ስብሃት ገብረ እግዚአብሔር ሕይወትና ክህሎት በሚለው መጽሐፉ ከረጅም ዘመን ጉዞ በኋላ ዕድሜ በሽበት የተከበበውን የጠይም መልአክ መልክ መማረክ እንደተሳነው ያስታውቃል ይላል። ስብሃትን በተዋወቅኩባቸውና አብረን በቆየንባቸው የመጀመሪያዎቹ ዘመናት በስብሃት ገጽና እንደ ሐር ጢሙ በለሰለሰ ባህሪው ውስጥ ያየሁት ይህን ጠይም መልአክ ነበረ። ያለውን ቆርሶ የሌለውን ተበድሮ የሚቅም የሚያጤስበት ላጣ የመንፈስ ልጁ ያካፍላል። ማንንም
ያለምንም ምክንያት ሲጻረር አይሰማም። በህይወት ተሸንፈን ወድቀን ሳለን አሸናፊነታችንን በጣፈጣ አንደበቱ ከሊቃውንት ማራኪ አባባሎች እያጣቀሰ ያልሆነውን ናችሁ ሲል ያሳምነናል። አሸናፊነታችንን አላምን ካልነው ማንም ሰው ለውድቀቱ ተጠያቂነት እንደሌለበትና በኃላፊነት ራሳችንን መውቀስ እንደማይገባን በልዩ ጥበብ ያስረግጥልናል።